እዚህ ኧረ በስመ አብ በሁለቱም ልደቁ ጮክ ብላችሁ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብፁዕ አባታችን ክቡራን ሊቃውንተ ቤተ ክርስቲያን እግዚአብሔርን ብላችሁ ይቅርታውን ቸርነቱን አምናችሁ ከቅድስት ድንግል እናቱና ከቅዱሳን ባለሟሎቹ የሚገኘውን ጥበቃና ምልጃ ተስፋ አድርጋችሁ በዚህ ቦታ እንድትሰበሰቡ እግረ ሥጋችሁን ወደ ቦታው እግረ ልቦናችሁን ወደ ወንጌሉ ያቃናላችሁ የእግዚአብሔር ቤተሰቦች ምዕመናን እንዴት ዋላችሁ? እንዴት ዋላችሁ? እንዴት ዋላችሁ? በየጊዜው በየቦታው በየምክንያቱ መስማት በምንችለው ልክ የሚነግረን መኖር በምንችለው መጠን የሚያስተምረን ትናንት የነበረ ዛሬ አሁን በመካከላችን ያለ ነገ ከነገ ወዲያም እንደማይለየን አፋችንን ሞልተን የመሰከርንለት የምንመሰክርለት ልባችንን ሞልተን ያመንነውና የምናምነው የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር እስከ ዛሬ ስላደረገው በጎ ነገር ወደፊትም ስላዘጋጀልን መልካም ነገር ሁሉ ሕያው ቅዱስና ዘላለማዊ ስሙ ይክበር ይመስገን። ይክበር ይመስገን። ይክበር ይመስገን። ጆሮአችሁን ይክፈት፣ አንደበታችንን ይፍታ። እናንተ የምትሰሙት እኛ የምንናገረው አይንሳን አይንሳችሁ። እግዚአብሔር በመላ በግምት በይመስለኛል በሳይሆን አይቀርም የግል ሐሳባችን እንዳናፈስባችሁ ጆሮአችሁን ይጠብቅላችሁ እግዚአብሔር። አንደበታችንንም ይቆጣጠርልን መንፈስ ቅዱስ። ሰላም ዋላችሁ። እንግዲህ ትናንትናም ከትናንት ወዲያም በምልአት በስፋት በጥልቀት በምጥቀት እንደተማራችሁ ሰምተናል፣ ሰምቻለሁ። በመካከላችን ብዙ መምህራን አሉ። በተለይም በዚህ ዘመን ፈውስ አድርጎ የላካቸው በዚህ ዘመን መልእክተኛ አድርጎ የላካቸው አባታችንም መምህራችንም ሊቀ ርዕሰ ሊቃውንት አባቴ ገብረ ኪዳን ትናንት በሰፊው አስተምሯችኋል። ዛሬም ያስተምሯችኋል ብዬ ተስፋ ያስተምሩናል ብዬ ተስፋ አደርጋለሁኝ። በሁሉም ጆሮ ልክ ተቀዶ የተሰፋ ትምህርት ነው ያላቸውና በእውነት እንዲህ አይነቶቹን አባቶች የሰጠን እግዚአብሔር ክብርና ምስጋና ይግባው። ክብርና ምስጋና ይግባው። በደንብ ስለዚህ እኔ እግዚአብሔር ያቀበለኝን ጥቂት ነገር ነግራችኋለሁ። ምስጢሩን ጥበቡን ይግለጥልን እግዚአብሔር። በኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን ስርዓትና መመሪያ መሰረት የዛሬው ሰንበት ስብከት ይባላል። አባቶቻችን ጥልቁን መጽሐፍ ቅዱስ ሩቁን መጽሐፍ ቅዱስ የጠለቀውን የረቀቀውን መጽሐፍ ቅዱስ እንድናወራው ብቻ ሳይሆን እንድንኖረው ብቻ ሳይሆን እንድንከብርበት መስማት በምንችለው ልክ መኖርን በምንችለው መጠን መመስጠር መተንተን መበለት አለበትና ኦርቶዶክሳውያን የተዋሕዶ ሊቃውንት ዓመቱን ከፋፍለው ለምስጋና፣ ለዝማሬ፣ ለቅዳሴ፣ ለትምህርት እንዲመች አድርገው ሰርተውታል። እኔ ሁል ጊዜ እንደምለው ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ተሰርታ የተጠናቀቀች ተሰርታ ያለቀች ማንም ሲፈልግ የማያሰፋት ሲፈልግ የማያጠባት ሲፈልግ የማይቀንሳት ሲፈልግ የማይጨምርባት ተሰርታ ተጠናቃ ያለቀች ከፍ ሲል በክርስቶስ ዝቅ ሲል በገብረ ክርስቶስ በጻድቃን በቅዱሳን ልክ ማለት ነው ተቀዳ የተሰፋች የተዘጋጀች ቤተክርስቲያን ናት። ዛሬ ከታኅሳስ 12 ጀምሮ እስከ ታኅሳስ 29 ድረስ ያሉትን 3 እሁዶች አባቶቻችን ለየሰንበቱ ስያሜ በመስጠት ለየሰንበቱ የሚቀደሰው ቅዳሴ፣ የሚዘመረው መዝሙር፣ የሚሰበከው ወንጌል፣ የሚነበበው መልእክት፣ ምስባኩ ከመዝሙረ ዳዊት ሶስት መስመር ቀንሰው ቆንጥረው በማምጣት ከዕለቱ በዓል ጋር በማመሳሰል አዘጋጅተውልናል። ስለዚህ የዛሬው ሰንበት ስብከት ይባላል። እንደምታውቁት ይሄ ዘመነ ጾመ ነቢያት ይባላል። ሁላችሁ ታውቁታላችሁ። በዚህ በጾመ ነቢያት
በብሉይ ኪዳን የነበረው ነቢያት እግዚአብሔር ከመምጣቱ በፊት እንዴት ሆነው ይኖሩ እንደነበረ ያ የመከራ ዘመን የፍዳ ዘመን በእግረ አጋንንት እየተጠቀጠቁ በመንጸፈ ደይን ወድቀው በመርገመ ሥጋ በመርገመ ነፍስ የሚማቀቁበት በእነሱና በእግዚአብሔር መካከል አዳምና ሔዋን ሲሚንቶ አብኩተው ብሎኬት ደርድረው የገነቡት የኃጢአት ግድግዳ በኃጢአት መርፌ በባልጠግባይነት መርፌና ክር የሰፉት የኃጢአት የልዩነት መጋረጃ በሰውና በእግዚአብሔር መካከል ተጋርዶ የሰዎች ሕይወት ጨለማ ነበር። አሁን እኛ ያለነው በዘመነ አዲስ ነው። ያ አዳምና ሔዋን የገነቡት የኃጢአት ግድግዳ ፈርሶ አዳምና ሔዋን የሰፉት የኃጢአት መጋረጃ ተጋርዶ ሰውና እግዚአብሔር ፊት ለፊት የሚታዩበት ያ ዘመን ዘመኑ ዘመነ ብሉይ ይባላል። እኛ በዘመነ አዲስ ነው ያለነው። ያ ዘመን መጽሐፉ መጽሐፈ ብሉይ ኪዳን ይባላል፣ የኛ አዲስ ኪዳን ይባላል። የዛ ዘመን ሰዎች የብሉይ ኪዳን ሰዎች ሰባ ብሊት የብሉይ ኪዳን ሰዎች ይባላሉ። እኛ ደግሞ የአዲስ ኪዳን ሰዎች እንባላለን። ዘመኑ ከዘመኑ ሰዎቹ ከሰዎቹ መጽሐፉ ከመጽሐፉ ይለያል ማለት ነው። ታላቁ ሊቅ ዮሐንስ አፈወርቅ ወበከመ ሀሎ ፍልጠት ማእከለ አሮን ወክርስቶስ ከማሁ ሀሎ ፍልጠት ማእከሌነ ወማእከሌሆሙ ለአይሁድ በክርስቶስ ሊቀ ካህንነትና በአሮን ሊቀ ካህንነት መካከል ያለውን ሰፊ ልዩነት ያህል በብሉይ ኪዳኖቹ በነበሩ ሰዎችና በእኛ መካከልም የዛን ያህል የክብር የልዕልና የክብር የቅድስና ልዩነት አለ ብሎ ተናግሯልና ይሄ ሶስቱ ውዶች ቅድም የነገርኳችሁ የአሁኑ ሰብከ ስብከት ይባላል። የሚቀጥለው ብርሃን ይባላል። ቀጥሎ ያለው ኖላዊ ይባላል። ለዚህ ቀን የሚሆን አባቶቻችን ከወንጌሉ አንዳንድ ምዕራፍ ከመልእክታቱ በቅዳሴያችን ሰዓት እስከ ጻኡ ድረስ ፍሬ ቅዳሴና ስርዓተ ቅዳሴ እንለዋለን። በመጀመሪያ ተገብቶ እስከ መካከል ወንጌል እስከሚነበብበት ያለው ስርዓተ ቅዳሴ ይባላል። ከዛ በኋላ ነው ፍሬ ቅዳሴ ይባላል። በስርዓተ ቅዳሴው ውስጥ ከብሉይ ከመጽሐፍ ቅዱስ በተለይም ከአዲስ ኪዳን ካህናት ቅዳሴ የሚገቡ ስንት ካህናት ነው? በአንድ ቀን ቅዳሴ የሚገቡ ቅዳሴ ለመቀደስ ስንት ካህን ያስፈልጋል? እናንተ ነው አይታችሁ አመልጥ ታስቀድሳላችሁ አይደል? ንገሩኝ እስኪ። ባህር ዳር ሰላም ናችሁ? ኧረ ይሄ እየተላለፈ ነው። የአዲስ አበባ ሰው ይታዘባችኋል። እኔ ከዚህ በፊት ተናግሬያለሁ። መቼም ከአዲስ አበባ ሰባኪ ማምጣት ከአዲስ አበባ ወደ ጎጃም ጤፍ እንደመጫ ነው የምቆጥረው። እውነቱን ለመናገር በጣም ነው የማዝነው እኔና እኛ ለመማር ነው የምንመጣው ወደዛ አካባቢ እንጂ ለማስተማር ብዙ መምጣቱ አስትራፊ አይደለም። እና ከአዲስ አበባ ወደ ጎጃም ቅቤና ማር አይጫንም ታውቃላችሁ። ከዚህ ወደዛ ቃለ እግዚአብሔር እንዲሁ ነውና ዙሮ ዙሮ በአንድ ቅዳሴ ውስጥ 5 ካህናት ይሳተፋሉ። እነዛ ከ5ቱ ካህናት 4ቱ የሚያነቡት ምንባብ ተመድቦላቸዋል። ዋናው ቄስ ወንጌል ያነባል። ሁለተኛው ቄስ የሐዋርያትን ሥራ ያነባል። ዋናው ዲያቆን ከቅዱስ ጳውሎስ ከ14ቱ የቅዱስ ጳውሎስ መልእክት ለዛ ቀን የተመደበውን ያነባል። እንደገና ሁለተኛው ንፍቁ ዲያቆን ደግሞ ከ7ቱ መልእክታት 7ቱ መልእክታት የምንላቸው ቅዱስ ጴጥሮስ፣ ያዕቆብ፣ ዮሐንስ፣ ይሁዳ የዮሐንስ ራእይም አልፎ አልፎ አንዳንድ ጊዜ ይገባል። ከነዚህ ንፍቁ ዲያቆን ያነብ። እኔ የኢትዮጵያን ቤተክርስቲያን በልኳ በመጠኗ በልዕልናዋ ልክ እንኳን ጠላቶቿ ወዳጆቿ እንኳን ሰፍረን ቆጥረን ለክተን እንደማናውቃት የማውቀው እኔ በቤተክርስቲያን ወንጌል አልተሰበከም፣ መጽሐፍ ቅዱስ አልተነገረም የሚሉ የዋጅላጅሶች ይገጥሙናል። በቅዳሴያችን ሰዓት ቅድም እንዳነገርኳቸው በሐዲስ ኪዳን ውስጥ ያሉት መጻሕፍት ሁሉም ይነበባሉ። ወንጌሉን ዋናው ቄስ ያነባል። የሐዋርያት ሥራ የሚባለውን ንፍቁ ቄስ ያነባል። የመጀመሪያው የዋናው ዲያቆን ከ14ቱ የቅዱስ ጳውሎስ መልእክት ለዛ ቀን የተመደበውን ያነባል። ሁለተኛው ዲያቆን ወይም ንፍቁ ዲያቆን ደግሞ የምንለው ከ7ቱ መልእክታት አንዱን ያነባል። ይሄ ንባባቸው ራሱ ቅደም ተከተላለሁ። መጀመሪያ ጳውሎስ ይነበባል፣
ከዛ ቀጥሎ ሐዋርያት ሥራ ይነበባል። ከዛ የጴጥሮስ መልእክት ይነበባል። ከሰባቱ መልእክታት ከዛ ወንጌል ይነበባል። ወንጌል በሚነበብበት ጊዜ ዣንጥላ ተይዞ መብራት በርቶ፣ ምክንያቱም ወንጌል እመ መጻሕፍት ናት፣ የመጻሕፍት እናት ናት። ወላዲተ መጻሕፍት እመ መጻሕፍት ወንጌል ናት። የሚገርማችሁ ሐዋርያው ቅዱስ ጳውሎስ ወንጌልን ሲተረጉም ወንጌል ሁለት ትርጉም ያለው፣ አንደኛ መጽሐፉ ነው። የማቴዎስ ወንጌል፣ የሉቃስ ወንጌል፣ የማርቆስ ወንጌል፣ የዮሐንስ ወንጌል አራቱ ወንጌላውያን የጻፏቸው በጥቅሉ 89 ምዕራፍ ያለው አራቱ ወንጌላውያን የጻፉት አራቱ ወንጌላት አሉ። ይሄ በመጽሐፍ ደረጃ ነው። ቅዱስ ጳውሎስ ግን ወንጌልን ከዘመን ጋር ከመጽሐፍ ቁጥር ጋር አያገናኙም። በአጠቃላይ ከልደተ ክርስቶስ እስከ ምጽአተ ክርስቶስ ያለው ዘመነ ሐዲስ በጠቅላላ፣ ዘመነ ጸጋ፣ ዘመነ ምሕረት በጠቅላላ ክርስቶስ ከተወለደ፣ የጥል ግድግዳ ከፈረሰ፣ የለያየር መጋረጃ ከተቀደደ፣ በግራ አጋንንት ከመጠጠቅ፣ በመንጸፈ ድል ከመውደቅ የተረፍንበት ወደ ቀደመ ርስታችን ወደ ገነት ወደ ቀደመ አባታችን ወደ እግዚአብሔር የተመለስንበትን ዘመን በጠቅላላ ወይም ደግሞ ስለዚህ የሚናገሩት መጻሕፍት በጠቅላላ ወንጌል ብሎ ይጠራቸዋል። በዚህ በገላትያ ምዕራፍ 3 ላይ ቁጥር 8 ስታነቡ እግዚአብሔር ይህንን ወንጌል አስቀድሞ ለአብርሃም ሰበከለት ይላል። ይሄ ልብ አድርጉ። ክርስቶስ ከመወለዱ ከ2000 ዓመት በፊት አብርሃም በዘርእከ ይትባረኩ ሁሎሙ አሕዛበ ምድር፣ የምድር አሕዛብ በዘርህ ይባረካሉ ብሎ የክርስቶስ ገና ሳይወለድ ወንጌል ሳይሰበክ ወንጌላውያን ወንጌልን ከመጻፋቸው ከ2000 ዓመት በፊት በዘርህ የምድር አሕዛብ ይባረካሉ ብሎ ነግሮታል። ኢይቤሎ በአዝርዕቲከ በዘሮችህ አላለውም፣ አላ ይቤሎ በዘርእከ ዘውእቱ ክርስቶስ፣ በዘርህ አለው፣ ዘርህም ያለው ክርስቶስን ነው ብሎ በአብርሃም ዘመን የተነገረውን የእግዚአብሔር ቃል ወንጌል ብሎ ወስዷል። ስለዚህ ወንጌልን ስንረዳ ሁለት ነገር ነው ማለት ነው። አንደኛ መጻሕፍቱ አራቱ ወንጌላውያን የጻፏቸው አራቱ ወንጌላት አሉ። በጥቅሉ 89 ምዕራፍ ያላቸው ክርስቶስ ከጽንስ እስከ ዕርገት ድረስ ያስተማረውን ጥልቅ ትምህርት፣ ያደረገውን ድንቅ ተአምር፣ ያሳየውን የሰራውን እጅግ አስደናቂ ትሩፋት ወንጌላውያኑ ከሞላ ጎደል ከብዙ በጥቂቱ የጻፉበት ወንጌል ይባላል። የማቴዎስ፣ የማርቆስ፣ የሉቃስ፣ የዮሐንስ ወንጌል ማለት ነው። ይሄ መጽሐፉ ነው። በጥቅሉ ግን ዘመነ ሐዲስ በጠቅላላ ወንጌል ተብሎ ይጠራል። ዘመነ ወንጌል ተብሎ ይጠራል። እና እንግዲህ ቤተክርስቲያናችን ወንጌል ተከብራ መጋረጃ ዣንጥላ ተይዞ መብራት በርቶ በክብር ነው ወንጌል የሚነበበው። ምክንያቱም የጳውሎስ መልእክት የሚባል የጴጥሮስ መልእክት የሚባል ሐዲስ ኪዳን ብትለው ብሉይ ኪዳን በጠቅላላ የዞረ ድምር ውጤቱ የታየው በክርስቶስ ነው። ክርስቶስ ባይወለድ ኑሮ ብሉይ ኪዳንም ሐዲስ ኪዳንም አይኖርም ነበር። የክርስቶስ ዋና ትምህርት የተጻፈው ደግሞ በአራቱ ወንጌላውያን ስለሆነ ማለት። ስለዚህ አባቶቻችን ይሄንን ቃሉ ብዙ ነው፣ መጻሕፍቱ ብዙ ናቸው። እንደየቦታው እንደየጊዜው እንደየሁኔታው መጥነን ቆንጥረን ለክተን ንባቡ ለጆሮአችን ምስጢሩን አይምሯችን ኃይለ ቃሉ ለሕሊናችን ማረፊያ እንዲሆን ሰፍረው ቆጥረው ለክተው በዚህ ጊዜ ይሄን አንብቡ፣ በዚህ ጊዜ ይሄን ቀድሱ፣ በዚህ ጊዜ ይሄን ዘምሩ ብለው ነግረውናል። ዛሬ የተነበበው ወንጌል ቅድም እንደተናገርኩት የዮሐንስ ወንጌል ምዕራፍ 1 ከቁጥር 44 እስከ መጨረሻው ድረስ ነው። ክርስቶስ በዮርዳኖስ ከተጠመቀ በኋላ 3 ስራ ሰርቷል። አንደኛ የሚተኩትን ሰዎች መርጧል። ወደፊት እሱ ያርጋል። እሱ ሲያርግ ለጊዜው በእግራቸው ለፍጻሜው በስራቸው የሚከተሉትን ቀንና ሌሊት የማይለዩትን ምስጢር ያልተከፈለባቸውን ሲጠይቁ እየመለሰ ባይጠይቁ እንኳን ለበውክሙ የተናገርኩት ነገር ገብቷችኋል? እዚህ ላይ ጥያቄ የላችሁ? ይህን ነገር ተረድታችሁታል? እያለ ራሱም እየጠየቀ እነሱም እየጠየቁ ነገ እሱን ተክተው ዓለምን የሚያጣፍጡ ጨዎች፣ ዓለምን የሚያበሩ ሻማዎች ናቸውና በደንብ አድርጎ በቃልም በተግባርም ሊቁ እንደተናገረው የክርስቶስ ትምህርት የቃልም የተግባርም ትምህርት ነው። ይናገራል፣ የተናገረውን ያደርጋል። ይትናገር ትውታተ ወይገብር አብያተ። እግዚአብሔር ትልቅ ነገር ትንሽ ነገር ይናገራል፣ ትልቅ
ያደርጋል? ንሕነሰሰብ እኛ ሰዎች ግን ንትናገር ብዙኃ ወይንክል ህዳጠ ገቢረ ብዙ እንናገራለን ጥቂት እናደርጋለን አለ። ትንሽማ አንድ ሁለት ብርጭቆ ጠላ ከቀመሰ ሳይንቲስት ነው፣ በቃ ጠፈረተኛ ነው። በቃ የሚሆነው ነገር የለም። ደጀ ሰላም ዲያቆኑ ሁሉ ሲገባ ይባላል ነገ ድጓ ቤት ሄዳለሁ ነው የሚለው በቤተ ክርስቲያን። ነገ መጽሐፍ ቤት እገባለሁ። ጠላው ሲተን ስሜቱ አብሮ ይተናል ይበላል። በትምህርት ቤት ታውቃላችሁ ብዙ አስተማሪዎች ክላስ ገብተው ብላክቦርድ ላይ ይለቀልቁና አያስረዷችሁም። በኋላ የሚያመጡት ፈተና ከድንጋይ ይከብዳል። እንደውም አንዳንዶቹ ቲቸር ገሌ ትምህርታቸው ቀለል ያለ ነው፣ ፈተናቸው ከባድ ነው ይባላሉ። ምክንያቱም መምህሩ ለመታወቅ እንጂ ለማሳወቅ አልፈለገም ማለት። እግዚአብሔር ግን መስማት በምንችለው ልክ የሚናገር አምላክ እና ሊቁ ሲናገር ምን አለ? ይትናገር ትሑታተ ወይገብር አቢዳተ። ትንሽ ይናገራል ትልቅ ያደርጋል። እኔ የዓለም ብርሃን ነኝ በሉ እስኪ። የማን ብርሃን ነኝ? ይችን ለማለት ስንት ሰከንድ ይባዩ? 3-5 ሰከንድ አይፈጅም አይደለ? ግን አይን ማብራት ግን በ5 ሰከንድ አይቻልም። ኢየሱስ ክርስቶስ እኔ የዓለም ብርሃን ነኝ ብሎ ትንሽ ነገር ይናገርና ወዲያው በደረቅ ግንባር አይን ፈጥሮ ያሳያል። አነ ውእቱ ህብስተ ሕይወት ዘወረደ እምሰማይ። ከሰማይ የወረደ የሕይወት እንጀራ ማን ነው? ኢየሱስ ክርስቶስ ነው። ቃሏ ትንሽ ናት። ይትናገር ትሑታተ ማለት ይሄንን ነው። ይችን ማንም ሊናገራት ይችላል። ማንም እኔም አልኩት እናንተም ትሉታላችሁ። እንጀራ ለጊዜው 2 ዓሣ 5 እንጀራ አበርክቶ 5000 ሰው መቀለብ ቀላል አይደለም። ሁለተኛ ግን ትልቁ የነፍሳችን ምግብ ቀራንዮ ላይ ስጋውን ቆርሶ በሞቴ ጉረሱልኝ አለ። ደሙን ቀርቶ በሞቴ ጠጡልኝ አለ። ራሱ ጋባዥ፣ ራሱ ግብዣ፣ ራሱ ደጋሽ፣ ራሱ ድግስ፣ ራሱ መጋቢ፣ ራሱ ምግብ የሆነ እሱ ቀራንዮ ላይ ያሳየው እና ትንሽ ነገር ነው የሚናገረው። ትልቅ ነገር አይናገርም። ትንሽ ተናግሮ ግን ምን ያደርጋል? ትልቅ ነገር ያለ ለይኩን ብርሃናት አበይት ውስተ ገጸ ሰማይ፣ በሰማይ ላይ ትልልቅ ብርሃናት ይሁኑ አለና ዛሬ ሳይንስ ዳክሮ ሊደርስባቸው ያልቻሉትን ፀሐይ፣ ጨረቃ፣ ከዋክብትን ለይኩን ብሎ በትንሽ ቃል ዛሬ ዓለምን የዓለም ሳይንቲስቶች ተመራምረው ገና እስካሁን ድረስ ከዓለም ከህዋ ሳይንስ ዩኒቨርሲቲ የሚባለው ገና 94 ከመቶ ምን እየተከናወነ እንደሆነ አይታወቅም። እግዚአብሔር ሰውን ሲፈጥር በቀላሉ ነው የፈጠረው። አልወጣም፣ አልወረደም፣ ጭቃ አላቦካም፣ ሌላ ምርምር አላደረገም። ምክንያቱም እኛ የሙከራና የምርምር ውጤቶች አይደለንም። የባህሪያዊ እውቀቱ የመመሪያ የትእዛዝ ውጤቶች ነን። ዛሬ እኛን ለመፈወስ የዓይን ሐኪም ለብቻ ነው፣ የጥርስ ሐኪም ለብቻ ነው፣ የኩላሊት ሐኪም ለብቻ ነው፣ የጉበት ሐኪም ለብቻ ነው። ተከፋፍለው ነው ሰዎቹ እያጠኑ ያሉት። ምክንያቱም በጅምላ ሰው ማጣት አልተቻለ። የልብ ሐኪም ታውቃላችሁ፣ በቀዶ ጥገና ልብ የተቀየረላቸው ሰዎች አሉ። ክፋታቸው ግን መቀየር አልተቻለ፣ ጥመታቸው መቀየር አልተቻለ። ምክንያቱም ሳይንቲስቶች ደም በትክክል እንዲሰራጭ ሊያግዙ ይችላሉ። ሀሳብ እንዲሰራጭ ግን ማገዝ የሚችሉት የለም። እግዚኦ ፍጥር ልበ ንጹሐ ፍጥር ሊተ እግዚኦ፣ አቤቱ ንጹሕ ልብ ምን አድርግልኝ? ፍጠርልኝ። ልጄ ሆይ ልብህን ስጠኝ። እግዚአብሔር ትንሽ ተናግሮ ትልቅ ነገር ማድረግ የሚችል አምላክ። ለዚህ ነው የወንጌል ትምህርት የዛሬ 2000 ዓመት ተነግሮ ዛሬም ይጣፍጣል፣ ዛሬም አዲስ ትኩስ ፈዋሽ ነው። የወደቁትን ያነሳል፣ የረከሱትን ይቀድሳል። እግዚአብሔር ኢየሱስ ክርስቶስ የሚበላ ዳቦ ነው ለተራቡት፣ የሚጠጣ ውሃ ነው ለተጠሙት፣ እርቃን ሸፋኝ ሙቀት ሰጭ ነው ለተራቆቱትና የነፍስ ብርድ የህሊና ብርድ ለተሰማቸው፣ ዘመድ ጤና ገንዘብ ለከዳቸው፣ ገደሉ ሜዳ ቀኑ ጨለማ ለሆነባቸው ሰዎች ሁሉ እግዚአብሔር ፈውስ መድኃኒት ነው እና በዚህ በወንጌል ውስጥ ኢየሱስ ክርስቶስ ያስተማራቸው ትምህርቶች ተጽፏል። ይገርማቸው ትምህርቶቹ የተወሳሰቡ አይደሉም፣ የተራቀቁ አይደሉም። ከአቅም በላይ ሆነው የሚያስጨንቁ፣ ከአቅም በታች ሆነው የሚናቁ አይደሉም። የእኛ ትምህርት ታውቃላችሁ፣ የግማሾቻችን ከአቅም በላይ ሆኖ ያስጨንቃል፣ የግማሾቻችን ደግሞ ከአቅም በላይ ሆኖ ይናቃል። ጥሩ ተኳሽ የሚባለው ልብ ራሱ አለው ሲባል ከላይም ካለፈ ልካለ ከስም የክርስቶስ ትምህርት ልብ የሚነካ ነው፣ ልብ የሚለውጥ ነው፣ አስተሳሰብ የሚቀይር ነው። ለምን? በቀላሉ ስላስተማረ፣ አወሳስቦ ስላላስተማረ፣ አራቋንጥቆ ስላስተማረ። በእውነት ኢየሱስ ክርስቶስ እንደ ጌትነቱ እንደ አምላክነቱ ቢያስተምር
እንኳን እኛ እነ ሚካኤል እነ ገብርኤል አይሰሙትም። ነገር ግን እኛ በምንረዳው ኩሽና ገብቶ እርሾ አንዲት ሴት መቼም እርሾ የማያውቅ የለም። እርሻ ቦታ ሄዶ በዘር ነጋዴው ሱቅ ገብቶ በወረድ ወንዝ ወርዶ በሚጠመደው አሳና አሳውን በሰው መረቡን በወንጌል ዓለሙን በባይ አጥማጆቹን በሐዋርያት መስሎ በጣም በቀላሉ እንድንረዳው አድርጓል። ምክንያቱም ክርስቶስ ሰዎች እንዳደንቁ ሳይሆን እንዲድኑ ነው የፈለገው። ዛሬ እኛ ብዙ አድናቂያን ይገርማቸዋል፣ ብዙ አጨብጫቢ ያለን ካጸደቅነው ይልቅ የሚያደንቀን ይበዛል። ታውቃላችሁ፣ በነፍሱ ሳይነሳ ከእኛ ጋር ብዙ ፎቶ ይነሳል። እኛም ደስ ይለናል፣ ይገርማቸዋል። ከእናንተ ብዙም ስለማንሻል እንዴት ሞቅ እንደሚለን ብታዩ። ወደፊትም ተነሱ ከእኛ ጋር ሞራል ይሆናል። ጥሩ ነው። የክርስቶስና የሐዋርያት ዓላማ ግን ሰዎች እንዲለወጡ ማድረግ ነው፣ እንዲቀየሩ ማድረግ ነው። ምዕመናን፣ ትምህርት 3 አይነት ለውጥ ማምጣት አለበት። ደህና ዋላችሁ? እየሰማችሁ ነው? ስትወጡ ንገሩ። ትምህርት 3 አይነት ለውጥ ማምጣት፣ ዘመናዊ ብትሉ፣ መንፈሳዊ ብትሉ፣ ሃይማኖታዊ ብትሉ፣ ሳይንሳዊ፣ 3 አይነት ለውጥ ያላመጣ ትምህርት ወይ ትምህርቱ ልክ አይደለም፣ ፖሊሲው ተበላሽቷል፣ ወይ መምህሩ ልክ አይደለም፣ ወይ ተማሪው ልክ አይደለም፣ ወይ የትምህርቱ የተተከለበት ቦታው ልክ አይደለም ማለት ነው። ያስተሳሰብ፣ ያነጋገር፣ ያሰራር ለውጥ ማምጣት አለበት። የክርስቶስ ትምህርት፣ የሐዋርያት ትምህርት፣ የሊቃውንት ትምህርት ለውጥ ለምን አመጣ? ለምን አመጣ? ምን አይነት ለውጥ አመጣ? እነሱ 3 ለውጦች አመጣ። አንድ ያስተሳሰብ ለውጥ አመጣ። በዚህ በቅዱስ ጳውሎስ ለሮሜ ሰዎች ሲነግራቸው ምን ብሏቸዋል? በልባቸው መታደስ ተለወጡ እንጂ ይህን ዓለም ተለወጡ። አንድ ሰው ልቡ ጠማማ ልብ ይዞ መጥቶ እንደተጣመመ ከተመለሰ እውነቱን ለመናገር ትምህርቱ ከሽፏል ማለት ነው። ጦረኛ ምላስ ይዛ መጣ፣ ጦረኛ ምላስ ይዛ ከተመለሰች ምላሷን ሳንቦርሽ የሸኛ ማለት ሴትዮዋ አሰራሩ ካልተቀየረ ትናንትና ሲሰርቅ የነበረው ሰውዬ ዛሬም ከሰረቀ ትምህርቱ ከሽፏል ማለት ነው። ዘመናዊ ትምህርታችን ታውቁታላችሁ። ዛሬ 50 ዩኒቨርሲቲዎች አሉ። 50ዎቹ ዩኒቨርሲቲዎች ሁሉ ሞፈር ቀንበር ከመጠብ ሊገላግሉን አልቻሉ። በበሬ ከማረስ ሊገላግሉን አልቻሉ። ዛሬም የምንጭነው ባህያ ነው። ዛሬም የምናርሰው በበሬ ነው። ዛሬም የምናርሰው በሞፈር ቀንበር ነው። ዛሬ ይገርማቸዋል። ራሱ ከዩኒቨርሲቲ ተመርቆ መጥቶ ከአባቱ ጋር ሞፈር ቀንበር እየቀረበ ወደ ታች ወርዶ ገበሬ ሆኗል። ይገርማል። ለምን? ትምህርቱ ለዋጭ አይደለም፣ ቀያሪ አይደለም። አስተሳሰቡ አልተለወጠም፣ አነጋገሩ አልተለወጠም፣ አሰራሩ አልተለወጠም። በሶስቱ መንገድ የክርስቶስ ትምህርት ይህን ለውጥ ነው ያመጣው። ምን ታደርግ? የሐዋርያት ትምህርት ይህን ለውጥ ያመጣው እና ቅዱስ ጴጥሮስ ካስተማሩ በኋላ ምን ታደርግ በል ምን እናድርግ ብለዋቸዋል። እኛ ዛሬ ምን እናድርግ የሚል ለውጥ አላመጣም። እናንተ እኮ ስታስተምሩ ይላል ጌታ እባቡን በእጃችሁ ብትነኩት ምንም አያደርጋችሁም ማለት። እኛ ግን ዛሬ ራሳችን እባብ ስለሆን እባቡ እኛን የሚይዘንን ይመስል እውነቱን ለመናገር ተቀይረን ተለውጠን። ስለዚህ የክርስቶስን ለዋጭ ነውና ዛሬ ዘመነ ስብከት ይባላል ብያችኋለሁ። በዚህም ጊዜ ኢየሱስ ክርስቶስ ሰው ሆኖ የሰራው ስራ አንድ ሰው መምረጥ የመጀመሪያ ሰው ሐዋርያትን በቆሮንቶስ በ40 ቀን ጾሞ ከወጣ በኋላ የመጀመሪያ ሰው ነው የመረጠ። ሐዋርያትን ነው የመረጣቸው። እነዚህ የመረጣቸው ሐዋርያት ዓለም ከሚንቀው የሥራ መስክ ትኩረት ከማይሰጠው የሥራ መስክ የተመረጡ ናቸው። እንደውም ሊቃውንት ሲተረጉሙ ምን ይላሉ? ከ5 አይነት ወገን መርጧቸዋል ሐዋርያትን ይላል። ከስንት ነገር አውቋቸው? አቤት! ከ5 ሀገር ወገን መርጧቸው። መጀመሪያ ከመስተገብራን ከገበሬው መካከል የተመረጡ አሉ፣ እንደነ በርተሎሜዎስ አይነት። ሁለተኛ ከመጸባን ከቀራጮች የገቢ ግብር ከሚሰበስቡት መካከል እንደነ ማቴዎስ አይነቶቹ ማለት ነው። ሶስተኛ ከመሰግራን አሳ ከሚያጠምዱት መካከል የተመረጡ አሉ። አራተኛ ከአናጽያን ከግንበኞች መካከል የተመረጡ አሉ። አምስተኛ ከአናምያን መካከል የተመረጡ አሉ። ከየሥራ መስኩ ሰብስቦ አስተሳሰባቸውን፣ አነጋገራቸውን፣ አሰራራቸውን ለውጦ ወደ ዓለም ላካቸው እና በዚህ በወንጌሉ በዛሬ በተነበበ ወንጌል መጀመሪያ እነ ጴጥሮስን እነ እንድርያስን መረጠ። ቀጥሎ ፊልጶስን ጠራውና ፊልጶስ ደግሞ ክርስቶስን ሲያገኘው እንደገና ሄዶ ወንድሙ ናትናኤልን ጠራው። ምን ብሎ ነው የጠራው? ኧረ ናትናኤል ሙሴ በኦሪት ነቢያት በትንቢት የተናገሩለትን በደንብ ስሙ ይመናል። ሙሴ በኦሪቱ ዘጸአፈ ሙሴ ወነቢያት ነቢያት በትንቢታቸው
የተናገሩለትን የናዝሬቱን ኢየሱስ የዮሴፍን ልጅ አገኘነው ነው ያለው። ደህና አደራችሁ? ደህና ዋላችሁ? የማንን ልጅ? አቤት የማንን ልጅ? የዮሴፍን ልጅ አገኘነው። ማን ነው ባዩ? ፊልጶስ። ለማን? ለናትናኤል ምስክርነት ሰጥቶት ማለት ነው። ና እስቲ ኧረ እባክህ አለ ናትናኤል፣ ከናዝሬት ደግ ሰው ሊወጣ ይችላል ወይ የምትለኝና የናዝሬት ጠባይ አንድ አይነት አይደለም። እንግዲህ አንዳንድ ሰፈር አለ አይደለም? የነገሬ ሰፈር አሁን አዲስ አበባ የሀብታሞች ሰፈር ተብሎ የተመደባለ፣ የድሆች ሰፈር ተብሎ የተመደባለ፣ የባለስልጣኖች ሰፈር ተብሎ የተመደባለ። እንግዲህ ሀብታሞቹ ሰፈር ያልታወቀባቸው በመኪና የተጠለሉ ድሆች አሉ። ድሆቹ ሰፈር በድህነት የተጠለሉ ደግሞ ሀብታሙ ሊኖሩ ይችላሉ። የዓለም ስያሜ ነው። ናዝሬት የምትባለው የወሮበላ የማጅራት መቼ ሀገር ናት። ብቻ አዳማ ናዝሬት እያልኳቸው አለ እንዳታጣሉ። ኢየሩሳሌም ያለችው ነው። ገና ዋላችሁ? የኢየሩሳሌም ማን ነው? ይችኛዋ እንደ ባህር ዳር ናት። እንደ ባህር ዳር እንደ ደሴ በቃ የወሮበልስ ሁላችን። እኔ እውነቱን ለመናገር የኢትዮጵያ ተመካክሮ እንበል ብሎ ተደዋውሎ ያበደበት ዘመን ይህ ዘመን። እውነቱን ለመናገር ሰው ተመካክሮ ይነግዳል። እኛ ተመካክረን አበድ። እውነቱን ለመናገር ዛሬ የምንሰማው በየሚዲያው የምንሰማው ባህር ዳር የተፈጸመውን አሰቃቂ ወንጀል መቀሌ ትሰሙታላችሁ፣ አዋሳ ትሰሙታላችሁ፣ ናዝሬት፣ አዳማ፣ ጅግጅጋ ትሰሙታላችሁ። ይሄ ማለት ምን ማለት ነው? ልናብድ ነውና እበዱ ተብለን ተደዋውለን በጅምላ ያበድነው እስከሚመስለን ድረስ ነው። እና ከናዝሬት ና ያለው አልተከራከሩም። ለማንኛውም ና ያለ ምክንያቱም አባቶች ሲናገሩ ፊልጶስ ብዙ ትምህርት የለውም፣ ናትናኤል ግን ምሁረ ኦሪት ነው፣ ኦሪቱን በደንብ ያውቀዋልና ተከራክሮ መርታት አልቻለም። ስለዚህ በንግግር ሊረታው ስላልቻለ ናና እይና ተወስናለህ አለው። ይዞት መጣ። ገና ጌታ ሲያየው ይሄ ሽንገላ የሌለበት ክፋት፣ ተንኮል የሌለበት እውነተኛው እስራኤላዊ ገና ዛሬ መጣ ብሎ መሰከረለት። በኋላ ናትናኤል መደነቅ ጀመረ። የት ታውቀኛለህ ጌታዬ አለ። ርኢኩከ በታሕተ ዕፀ በለስ፣ ከበለሱ በታች እዛፉ ስር ቁጭ ብለህ ሳለህ አውቅሃለሁኝ። ምን ማለት ነው? በአዳምና ሔዋን ባመጡት በበለስ ምክንያት በመጣው ፍዳ ተይዘህ በኃጢአት ውስጥ እያለህ አውቅሃለሁ። በበለሱ ስር እዛፉ ስር ቁጭ ብለህ ትሰራ የነበረውን ስራ አውቃለሁኝ አለው። ከዚያ በኋላ በአማን አንተ ውእቱ ወልደ እግዚአብሔር፣ የእግዚአብሔር ልጅ ነህ፣ ወአንተ ወንጉሶሙ ለእስራኤል፣ የእስራኤል ንጉሥ አንተ ነህ። ቅድም ፊልጶስ ናትናኤልን ሲጠራው የማንን ልጅ አገኘን ብሎ ነው የጠራው? ሰምታችሁኛል? የማንን ልጅ አገኘን ብሎ ነው የጠራው? ጮክ ብላችሁ ንገሩ በደንብ። የማንን ልጅ? የዮሴፍን ልጅ አገኘ ነው ብሎ ነው የጠራው። ናትናኤል ግን ከመጣ በኋላ ተብሮ ተቀይሮ በሚያየው ነገር ተቀይሮ የዮሴፍ ልጅ እንኳን አገኘሁን አለ አይደለም። የማን ልጅ አለው? የሕያው እግዚአብሔር ልጅ የእስራኤል ንጉሥ አንተ ነህ አለው። ፊልጶስ የሰጠው መረጃ እንዳቅሙ ነው። እውቀት ያድጋል። ምዕመናን እውቀት ያድጋል። በቤተ ክርስቲያናችን ወጣኒ፣ ማዕከላዊ፣ ፍጹም የሚባል አለ። ወጣኒ ጀማሪ የሚባል እኛ ጀማሪም አይደለንም ገና ሁሉም ስለሌለንበት እንደው በመጽሐፍ የተጻፈውን የምንናገረው ወጣንያን የሚባላሉ፣ ማዕከላውያን የሚባላሉ፣ ፍጹማን የሚባላሉ። እነዚህ በወጣንነታቸው የራቀውን ያያሉ፣ በማዕከላዊነታቸው የረቀቀውን ያያሉ፣ በፍጹምነታቸው የሩቁም የረቂቁም ባለቤት የሆነውን እግዚአብሔርን ያሉ ቅዱሳን ሲበቁ። አሁን ፊልጶስ የሰጠው መረጃ ምንድን ነው ያለው? ነቢያት የጻፉለትን፣ ሙሴ የጻፈለትን፣ ነቢያት ትንቢት የተናገሩለትን የናዝሬቱን ኢየሱስ የዮሴፍን ልጅ አገኘ ነው ብሎ ተናገረ። አሁን ናትናኤል ሲመጣ ግን እውነትህን ነው የዮሴፍ ልጁ አይደለም ያለው። መጥቆ አልፎት ሄደ። ይገርማቸዋል። አልፎት ሄደ። አንተ የሕያው እግዚአብሔር ልጅ የእስራኤል ንጉሥ ነህ አለው። ይሄን ናትናኤል አታድቅ፣ ገና ወምዝ ዘየአቢ ፍሬኢ፣ ገና የበለጠ ነገር ታያለህ። እንዘ ይትረኃዋ ሰማያት፣ ሰማያት ሲከፈቱ ታያለህ። ወመላእክት እንዘ ይዐርጉ ወይወርዱ ሀበ እጓለ እመሕያው፣ መላእክት ወደ ሰው ልጅ ሲወጡ ሲወርዱ ታያለህ። ገና በመላእክት ደረጃ ትደርሳለህ። ገና ትረቃለህ፣ ትመጥቃለህ። መንግሥተ ሰማያት አስገቢ፣ አስወጪ፣ አጽዳቂ፣ ኮናኝ፣ ሰጭ፣
ነሽ፣ ትሆናለህ፣ ገና ትልቅ ደረጃ ትደርሳለህ ሲለው ነው ብለው ሊቃውንት ይናገራሉ። ለዛሬ የተፈለገው ምንባብ ሙሴ በኦሪት የነዋላችሁ የሆነ ነገር አደረገብኝ። እንግዲህ የሆነ ጥሩ ነገር ሳይሆን አይቀርም መጨረሻ ነው። ዛሬ ቀራጩ ሲሆን ደህና ዋላችሁ። ስለዚህ ምዕመናን ባጭሩ ኑና እዩ ነው። አያችሁ ናትናኤልን ፊልጶስ ናትናኤልን የረታው መጥቶ ማየት ነው። እኔ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን እድለኛ ቤተክርስቲያን ስለሆነች ለስሜት ሕዋሳት የሚስማሙ ስራዎች አሏት። በዓይን የሚታይ ጽላቱ፣ ታቦቱ፣ ጸናጽሉ፣ ከበሮ፣ እምነቱ፣ ጸሎቱ አለ። በጆሮ የሚሰማ ዜማው፣ ቅኔው፣ ትርጓሜው አለ። በአንደበት የሚቀመስ የክርስቶስ ሥጋ አለ፣ የክርስቶስ ደም አለ። የሚለበስ ጸጋ መንፈስ ቅዱስ አለ። ሁሉ የተትረፈረፈላት የተሟላላት ቤተክርስቲያን ናት። ነገር ግን ይህች ቤተክርስቲያን በየዘመኑ ፈተና ይበዛባታል። በየዘመኑ ማይበሩ ወጀቡ ከአራት ወገን ይመጣባታል ብዬ አምናለሁ። የመጀመሪያ ፈተናዎቿ ራሳቸው ልጆቿ ናቸው። ከውስጥ ወደ ውጭ የሚገፏል፣ ከውጭ ወደ ውጭ የሚገፏል። በእናትነቷ ከማህፀኗ ተወልደው እንደው እውነቱን ለመናገር አሁን እየበጠበጡ እየረበሹ የመጡት ከውጭ የመጡ ጠላቶቹ አይደለም፣ ከሌላ ቦታ ከውስጥ የመጡት ከአፈር ከትቢያ አንስታ ልብስ ነው። የነፍሱን ተውት፣ የጽድቁን ተውት፣ የመንግስተ ሰማያቱን ተውት፣ የጸጋውን ተውት፣ በሃይማኖት ስለሚገኘው ልጅነት ተውት። በስጋዊ ኑሯቸው ከትቢያ አንስታ ከአፈር አንስታ እንዴት ዋላችሁ የሚላቸው ሰው ያልነበሩ የሌላቸውን ሰዎች ከባዶነት አንስታ በልተው ጠጥተው ለብሰው እንዲኖሩ ያደረገቻቸው መልሰው በእሷ ላይ ሰቆናቸውን ያነሱ አታቸውን የቀሰሩ ምላሳቸውን ያስረዘሙ እርግማን የሚተፉ ልጆች ከውስጥ የመጡበት ናቸው። እነዚህ በየዘመኑ ተነስተዋል። ታውቃላችሁ፣ በክርስቶስ ጉባኤ ሲበጠበጥ የነበረው የክርስቶስ ጉባኤ ከውጭ አይደለም። የዮናስ መርከብ ልሰጥን የነበረው ከውጭ ማይበር፣ በውጭ ከመጣው ማይበር ሞገድ አለ። የውጩን ማይበር ሞገድ ጎትቶ ያመጣው ውስጥ ያለ ዮናስ ነው። ስትጥል መርከቡ ሰላም ሆነ። ዛሬ ከቤተ ክርስቲያን ተወጥተው መጣል ያለባቸው ቆሻሹ ሊሆን ይችላል። ከውስጥ ያሉ እርግማን ነው። ለመርከቧ መስጠት፣ ለመርከቧ መናወጥ፣ ለሞገዱ ለማይበሩ መነሻ ሆነው ያገለገሉ ክፉ ሰዎች አሉ። ይሄ እውነቱን ለመናገር ቄሱን ይመለከታል፣ መነኩሴውን ይመለከታል፣ ጳጳሱን ይመለከታል። አንዳንድ ለቤተክርስቲያን ቅርብ ነን ብሎ የሚያምኑ ምዕመናንን ጭምር ይመለከታል። ስለዚህ የመጀመሪያው የቤተክርስቲያን ጥላቶቿ ራሷ ልጆቿ፣ ሁለተኛ ፖለቲከኞቹ ናቸው። በየዘመኑ የኢትዮጵያ ቤተክርስቲያን በፖለቲካ ስትፈተን ኖራለች። በንጉሱ ዘመን የምትሉት ቀጥሎ በመጣው በጠቅላላው ምን ገኔ ከገሌ ያሰኝ ደህና ዋላችሁ። አቤት አንተ አቁበታል። የኢትዮጵያ ሕዝብ ሌላው እየነደደ ዳቦ መጋገር የሚፈልግ በገጠር ምን ይባላል? ሰነፍ ሴት ታውቁታላችሁ መቼም እዛ ሀገር አለ። ሰነፍ ሴት ምጣድ አትጥድም ይባላል። በቅል ነገር ሊጧን ትይዝና የሰማ ምጣድ ትፈልጋለች። እንትናዬ ዛሬ ምጣድ ታሰማያለች። አዎ እንደው አንድ እንጀራ ሰፋለሁ። በሰማ ምጣድ እንጀራ ጋግራ ትመጣለች። ዛሬ በሰማ የህዝብ ስሜት እንጀራ የሚጋግሩ ስግብግብ ሰነፍ ሰዎች የራሳቸው ምጣድ የላቸው ግን እንጀራ ይበላል። የራሳቸው እሳት የላቸው ግን ያነዳሉ። እና ቤተክርስቲያን ሁለተኛ ጠላቶቿ በየዘመኑ የሚነሱ ፖለቲከኞች ከግራ ቀኛል። ሶስተኛው ሌሎች ሃይማኖቶች። እኔ ሌሎች ሃይማኖት እውነቱን ለመናገር ጨዋውን በብዙ 100 ሚሊዮን በዓለም ላይ ብዙ ሙስሊም አለ፣ ብዙ ፕሮቴስታንት አለ። የኢትዮጵያ ቤተክርስቲያን ተስማምታ ለመኖር ችግር የለባት። በ6ኛው መቶ ክፍለ ዘመን ሙስሊም ወንድሞቻችን ሲመጡ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን በሯን ከፍታ በእንግድነት ተቀብላ አስተናግዳለች። ፕሮቴስታንቶችም ሲመጡ እንደዚሁ ነው እውነቱን ለመናገር። ነገር ግን ጥቂት እዚህ ግቡ የማይባሉ እምነቱን የማይወክሉ ሰዎች ግን ቤተክርስቲያን ብትዳከም ቤተክርስቲያን ብትጠፋ እንድትጠፋ ቀን ከሌሊት እረፍታቱ የሚሰሩ ሰዎች አሉ። አራተኛ አልጠግባይ ሰዎች፣ ስግብግብ ሰዎች፣ በእሷ እናተርፋለን ብሎ የሚያስቡ ሰዎች አሉ።
ገንዘብ እስካገኙ ኪሳቸው እስከሞላ የነፍሳቸው ጉዳይ የማያሳስባቸው፣ ሆዳቸው እስከሞላ የጭንቅላታቸው ጉዳይ የማያሳስባቸው፣ ምድራዊ ፍላጎታቸው ከተሟላ ሰማያዊ ጉዳይ የማያሳስባቸው፣ በልተን እንሙት ለብሰን እንሙት ያሉ እንስሳዊ ጠባይ አውሬያዊ ባህሪ ያላቸው እንደ እንስሳት አመጋገባቸው ከእንስሳት ጠባያቸው ከአራዊት የተወሰደ በክፋታቸው ሰይጣን የሚቀናባቸው እንደው ሰይጣን የዓመት ፍቃድ ቢወጣና ቁጭ ቢል ወከለን እንሰራለን ብሎ የሚመዘገቡ ሰዎች ክፉ ሰዎች። እውነቱ በጣም እናዝናለን። እና ቤተክርስቲያኒቱ በዚህ በኩል እየተናጠች እየተበጠበጠች ትኖራለች። ታውቃለህ፣ ግን እርግጠኛ ሆነን እንናገራለን። ማዕበሉን ታልፈዋለች፣ ሞገዱን ታልፈዋለች፣ ትሻገረዋለች። ምክንያቱም መስራቿ ማን ስለሆነ ቅዱስ ጴጥሮስ እኔ ማን ነኝ ብሎ ለጠየቀው ጥያቄ ክርስቶስ አንተ የሕያው እግዚአብሔር ልጅ ነህ ብሎ ሲመልስ ክርስቶስ ምንድን ነው ያለው? አንተ ውእቱ ወልደ እግዚአብሔር ያው አንተ አለት ነህ። በአንተ አለትነት ላይ ቤተ ክርስቲያኔን እሰራታለሁ። ዋና ቀጸ ሲኦልኒ እየሄይልዋ የገሃነም ደጆች አያናውጧትም ተብሎ ቃል ተገብቷል። መስራቿ ትናንትና ነበረ፣ ዛሬ ያለ፣ ለዘላለም ይኖራል። ዘመን አይሽረውም፣ ቦታ አይቀይረውም፣ ሁኔታ አይገለብጠውም። እግዚአብሔር በምርጫ አይሸነፍም። እግዚአብሔር መፈንቅለ መንግስት አያሰጋውም። እንኳን አሁን ዓለም ሳይፈጠር ንጉሥ ነበረ። ዓለምን ፈጥሮ ንጉሥ ነው። ዓለምን ማሳልፎ እንደነገሰ ይኖራል። ቤተ ክርስቲያን ደግሞ የማን ቤት ናት? የእሱ ቤት ናት። ከዛ ደግሞ ከሱ ቀጥሎ አጥንታቸውን የከሰከሱ ላባቸውን ያፈሰሱ ሁልጊዜ እንደምለው ጀርባቸውን ለጅራፍ አንገታቸውን ለሰይፍ አእምሯቸውን ለመጽሐፍ ሰጥተው አእምሯቸው መጽሐፋዊ አንገታቸውን ለሰይፍ ጀርባቸው ለጅራፍ አንደበታቸው ሆዳቸው ለጾም አንደበታቸው ለጸሎት የባከነ ጊዜ የባከነ ገንዘብ የባከነ አካል የሌላቸው ለክርስቶስ ኑረው ለክርስቶስ የሞቱ ዛሬም በክብር ያሉ ሕያዋን ከሞት በሕይወት ካለነው ከኛ የተሻሉ ሕያዋን ቅዱሳን አሉ። ጠባቂዎቹ አሉ። እነሱ መላእክት ይጠብቋታል፣ ጻድቃን ይጠብቋታል። መላእክት የቤተ ክርስቲያኑ ገበዝ ጠባቂዋ ድንግል ማርያም አለ። ስለዚህ ማዕበሉ ሞገዱ ፈተናው ብዙ ነው ወይ? አዎ ይቀጥላል። ምክንያቱም ባለቤቱ በመስቀል ላይ የሆነውን አይታችኋል። 33 ዓመት ከ3 ወር ክርስቶስ በምድር ላይ ሲመላለስ አለቀሰ ተብሎ እንጂ ሳቀ ተብሎ አልተጻፈለትም። ከለምጻሞች ጋር ዋለ እንጂ ከዘናጮች ጋር ዋለ ተብሎ አልተጻፈለትም። ከዓይነ ስውራን ጋር እንጂ ዓይናቸው ኮከብ ተብሎ ከሚደነቁ ጋር አልዋለም። ክርስቶስ ከአንካሶች እንጂ ከሯጭ ከአትሌቶች ጋር አልዋለም። ክርስቶስ ከሞላላቸው ጋር አልዋለም፣ ከጎደለባቸው ጋር። እንደውም ታላቁ ሊቅ ዮሐንስ አፈወርቅ ክርስቶስ የት ይገኛል ብለህ ከጠየቀኝ ወሶበት የውጦ ለድውይ በህየት ረክቦ ጥቃራቱ በሽተኛውን ስትጠይቅ ካልጋው አጠገብ ታገኘዋለህ። ወሶበት የውጦ ለውቁ እስረኛውን ስትጠይቅ ከዘመድ አስቀድሞ ስንቅ ሆኖ እዛው ታገኘዋለህ አለ። ክርስቶስ በሞላበት አይገኝም። ከበር ቆሜ አንኳኳለሁ አለና ማንም በሩን ቢከፍትልኝ ምን አደርጋለሁ አለ? እገባለሁ አለ። ገብቼስ እራት እበላለሁ። እራት መጨረሻ ምግብ ነው። በጨለመብህ ሰዓት፣ በጎደለብህ ሰዓት ጤና፣ ዘመድ፣ ገንዘብ በከዳ ሰዓት ሜዳው ገደል፣ ቀኑ ጨለማ፣ ፈውሱ በሽታ፣ ትርፉ ኪሳራ በሆነብህ ዘመን እግዚአብሔር ከጎን ይገኛል ማለት ነው። ስለዚህ ቤተ ክርስቲያኒቱ ሙናዩ የምንላት ቤተ ክርስቲያን ዛሬ መስቀሉን እያያችሁ ነው። እግዚአብሔር ይመስገን። በየዓመቱ መስቀል ይከበራል። በየዓመቱ ጥምቀት አለ። አሁን ደግሞ ወጣቶቹ ደግሞ እየተጠናከሩ ደግሞ የአይናፍ ዝማሬ የሚባል ደግሞ ነጭ በነጭ ተለውጦ ደግሞ መጥቷል። ይሄ ሁሉ የቤተ ክርስቲያኒቱ ማይሞን ነገሩን ተሻግራ እንደምታል ማረጋገጫ ነው። ኑና እዩ። ማነው ናትናኤል ከፊልጶስ በልጦ ሄደ እና እንግዲህ ብፁዕ አባታችን ይህንን ትልቅ ጉባኤ ያዘጋጁት ለግንዛቤ አይደለም፣ ለገንዘብ ነው። ደህና ዋላችሁ። በደንብ ስሙኝ። ዛሬ የግንዛቤ ሰዓት አይደለም። የምንድን ነው? የገንዘብ ነው። እና በኋላ ለዚህ የተመደቡ ሰዎች አሉ። እንግዲህ ለግንዛቤ የተመደብነው እኛ ነን። ለገንዘብ ደግሞ የተመደቡ በኋላ ይመጣሉ። እኛ ነፍሳችሁን አንኳኩተናል፣ ኪሳችሁን የሚያንኳኩ በኋላ ይመጣሉ። ደህና ዋላችሁ።
ስለዚህ እናንተ ብር አምጡ፣ እኛ ምስጢር እናውጣ፣ ተያይዘን ገነት እንግባ እያለ ነው። ጽደቁ ነው እንዳለ ኪሳችሁን ክፈቱ። ገንዘብ ይዛችሁ እንደመጣችሁ ያስታውቃል። አስባችሁበታል ማለት እንግዲህ በኋላ ትሰጣላችሁ። ብፁዕ አባታችን በእውነት እጅግ 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 ከምንወዳቸው ከምናከብራቸው ቢያዙን እሺ በጀ ብለን ሰጥ ለጥ ብለን ከምናገለግላቸው አፋችንን ሞልተን አባታችን ከምንላቸው መካከል ናቸው። ምክንያቱም አንዳንድ አባቶች ካቡነ ወደ አወ ያሽቆለቆሏል። ይሄ ለአባቴ ገብረ ኪዳን ይገባቸዋል። ከአባታችን ወደ አባቴ ወረዷል። ከሰማያዊነት ወደ ምድራዊነት፣ ከምድራዊነት ደግሞ ወደ ወረዳ፣ አሁን ወደ ሰፈሩ የገቡ አባቶች ፈልገን የምናገኛቸው ሰፈር እየተሸጎጡብንና የጋራ አባት ናቸው። አቡነ ብፁዕ አቡነ አብርሃም የግንባር ስጋ ናቸው። ፊት ለፊት ነው የሚናገሩት። ይህን ጽርሐ ጽዮን ደግሞ ቢገነባ የሚገርማቸው ዛሬ እኛ ላሊበላን አስጎብኝተን እንደው ጽድቁን እኮ ተው፣ ላሊበላ ለእኛ ቅርስ አይደለም። ዛሬም ቅርስ የሚባለው ስራ ያቆመ ነው። እኛ ዛሬ ላሊበላ ቅርሳችን አይደለም። ብንሞት እንፈታበታለን፣ ብንጠመቅ እንከብርበታለን፣ ብናገባ እንሞሸርበታለን። ዛሬም ስራ ላይ ነው። ነገር ግን የዛሬ 800 ዓመት ላሊበላ አባታችን ያንን ሲሰራልን ይሄንን እግዚአብሔር አዘጋጅቷል። ዛሬ በላሊበላ ብዙ ሚሊዮን ዶላር ይገኝበታል። በእውነቱ አባቶቻችን አርቀው ሀሳቢ ናቸው እና ጽርሐ ጽዮን ደግሞ ነገ ሲገነባ ነገ ሲለወጥ አቡነ ብፁዕ አባታችን አቡነ አብርሃም ነገ በሕይወት ሲያልፉ ይሄ የእናንተ ንብረት ነው፣ የኢትዮጵያ ቤተክርስቲያን ሀብት ንብረት ነው። ይገርማቸዋል። አባቶቻችን እንኳን ጳጳሳቱ ነገስታቱ ቤተ መንግስት የላቸው፣ ቤተ ክርስቲያን ነው ያለ እና አብርሃም ጀምሮ ቅዱሳን የኢትዮጵያ ነገስታት ቤተ ክርስቲያን ነው ያለ። 4 ኪሎ ብትሄዱ ስላሴን የሰሩት አፄ ኃይለ ስላሴ ናቸው። ምስካየ ኅዙናን የሰሩት አፄ ኃይለ ስላሴ ናቸው። ጊዮርጊስ አራዳን የሰሩት አፄ ምኒልክ ናቸው። እነ ባህታ እነ ግቢ ገብርኤል ቤተ መንግስቱ አጠገብ እንደው በጊዜ ተሰርተው ነው እንጂ ደህና ዋላችሁ ንገሩ ማለት ወዳላችሁ ነው። አልገባችሁ? እስኪ የገባው ያገልጥ። በእውነቱ አፄ ኃይለ ሥላሴ አፄ ምኒልክ ነገስታቱ ለጸሎት እንዲመቻቸው እዛው አጠገባቸው ቤተክርስቲያን አሰርተው ሹልክ እያሉ ቢሮ እንባ ሲያብሱ ጥያቄ ሲመልሱ ይሁንና ሹልክ ብለው ደግሞ እግዚአብሔርን ያነጋግራል። ምክንያቱም እግዚአብሔርን ያላነጋገረ ሰው እንኳን ሀገር እድር መምራት አይችልም፣ ሰፈር መምራት አይችልም። እውነቴን ነው። አባወራው ትዳራችሁ የተበጠበጠ ያላችሁ እግዚአብሔር ማነጋገር ስለተሳናችሁ ስለሆነ ሚስታችሁን ከማቃጠል ኑና ቤተሰብ እግዚአብሔርን ጠይቁ። ኧረ ትዳር እንዴት አድርጌ ልምረው ይባላል። እና ዛሬ እነ ግቢ ገብርኤል እነ በዓታ እነ ስላሴ ቤተ መንግስቱ ዙሪያውን አጅበው ያሉት ያሰሩት ነገስታቱ ናቸው። ከደርግ በኋላ ግን ከመንግስቱ ኃይለማርያም ከደርግ በኋላ ነው ብለው በጥቅሉ ቤተ ክርስቲያን ምዕመናን ናቸው ራሳቸው ገንዘብ እያወጡ የሚሰሩ። ከኋላ እነ ወሌ መድኃኔዓለም እነ አዲሱ ሚካኤል እነ አማኑኤል እነ ሐዋሳ ገብርኤል እነ ናዝሬት ማርያም በየቦታው በእውነት በጣም ትልቅ አብያተ ክርስቲያናት ኢትዮጵያውያን ለራሳቸው በኪራይ ቤት እየተንከራተቱ ሰማያዊ ቤታቸውን የሚሰሩ ናቸው። ሳይሞላላቸው እየራበው የኢትዮጵያ እየጠማው የሚያጠጣ እየራበው የሚያበላ እየቸገረው የሚሰጥ ህዝብ ጠንካራ ህዝብ ነው። በእውነት ለፈረንጆቹ አሁን እኛ እየገጠመን ያለው መከራ ቢገጥማቸው ወደ እግዚአብሔር ሚሰል ይተኩስ ነው። የኢትዮጵያ ህዝብ ግን እንዲህ እየራበው እንኳን እንዴት አደርክ ሲባል ምንድነው የሚለው? እግዚአብሔር ይመስገን። እያመነው እንዴት አደሩ ማማ እግዚአብሔር ይመስገን ይላሉ። ምክንያቱም ባይፈቅድ ሙቻ አድር ነበር እኮ ነው መልእክቱ። ይገርማቸዋል። ስለዚህ ብፁዕ አባታችን እንወደዎታለን፣ እናከብረዎታለን። ባዘዙን ጊዜ እንታዘዛለን። እኔ እንግዲህ ያጎደልኩትን ሞልተው ያጣመምኩትን አቃንተው ትርፍርፍ አድርገው እኔንም እናንተንም ማን ያስተምረናል? እግዚአብሔር ስራ ቋንቋ ሲያስተምር እኛ እንሰናችሁ ነን። እኛም ስንበዛባችሁ ይገርማችኋል። ማን ነው የሚያስተምረን? አባ አራባ ጮክ ብላችሁ ማን? በቃ እሳቸው ያስተምሩናል። እኔ እሳቸው እያሉ ማስተማር ማይገባኝ ነበረ። ነገር ግን የመጣሁበት ስለሆነ ነው። እድሜና ጤና ይስጥልን። 3 ጊዜ ቃለ ሕይወት ያሰማልን። አሜን አሜን። ደህና ዋሉ። ስጡ። ማሰሪያው ይሄ ነው። ይሄን አንረሳም። እስቲ እንሰጣለን በሉ።
አቤት ህፃናት ናቸው ያሉት። ትልልቆቹ አትሉ ትሰጣላችሁ። ጠዋትም በሆኑት ባህር ባዶ ሚካኤል ብዙ ስራ ሰርተን ነው የመጣ ነው። በህይወቴ አስተባብሬ የማላውቀውን ምን ነሽጥ እንዳደረገኝ አላውቅም። ነሽጡኝ፣ እናንተም አላሳፈራችሁኝም። ግን በገመድ አሰራችሁኝ። መጋቢት ያለ ጉባኤ ለመጣ ቃል ገብቻለሁ። እንማማራለን። እግዚአብሔር ይስጥልኝ።